ሰላም 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 የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? እኛ በጣም ደህና ነን። እናንተም በያላችሁ በሰላማችሁ ብዝዝት ይበለን። እንግዲህ ለዚህ ቤት አዲስ የሆናችሁ ቤተሰቦች ካላችሁ እንግዲህ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃችኋለን ማለት ነው። ለዚህ ቤት ደግሞ የነበራችሁ ሰዎች ካላችሁ ደግሞ ቪዲዮዎቻችንን እናንተ ላይክ ያደረጋችሁ ቪዲዮዎቻችንን እንድትጀምሩ በትህትና እንጠይቃችኋለን ማለት ነው። ዛሬም እንግዲህ በአዲስ ነገር ተመልሰን መተናል ማለት ነው። ያው አብርሽ የጠፋበትን ምክንያት እዚህ ጋር እንግዲህ ቪዲዮዎቹን እንደሚያሳየው ከሆነ ደግሞ አብርሽ መታገቱንና በነሩታና በነ ኤፊ ታግቶ በሩታ ቤት ውስጥ እንደሚገኝ እየተነገረ ያለ ነገር አለና ያም ቪዲዮ እንግዲህ ያው ሩታ ቤት ተለቀቀው ቪዲዮ አለና ያም ቪዲዮ እያየን ሐሳብ እንሰጥበታለን ማለት ነው። ዛሬ እንግዲህ ያው ሩታና ኤፊ ሆነው ቡዜን ጠርተዋት ብዙ ነገር አውርቶ ነበረ እና በዚህ ልክ ለምን እንደዚህ እንደሚያደርጉ ብዙ ነገር ጠይቃቸዋለች ማለት ነው። እና በመጀመሪያ የምናየው ነገር እንግዲህ አብርሽ ታግቶ ነው ወይስ ደግሞ በፍቃዱ ነው እንዲህ የጠፋው የሚለውን ነገር እናያለን ማለት ነው። ምክንያቱም ያው ብዙ ነገር እየተባለ ያለ ነገር አለ። ትላንትናም እንግዲህ ሄርሜላ ቤት የተለቀቀውን ቪዲዮ ካያችሁ ከኤፍ የማይጠበቅ ብዙ ነገሮችን አድርጓል ማለት ከሱ የማይጠበቅ እንዴትስ ወንድሙን ፍቅረኛ ይቀማል በሚሉ ብዙ ነገሮች አለና በዛም መሃል ደግሞ ያወራው የማይሆን ነገር ሲያወራ ነበርና ያ ነገር እኛ ጋር ጥርጣሬ ህዝቡ ጋር ጥርጣሬ እንዲፈጥር አድርጓል ማለት ነው። እና በትንሹ ቪዲዮዎቻቸው ዛሬ የተለቀቁ ቪዲዮዎችን እየቆራረጥን እኛ ደግሞ ሐሳባችንን እንሰጥበታለን ማለት ነው። ቤተሰቦቼ የመጀመሪያውን ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ቪዲዮን አይተን እንመለስ። አንተ ትላንትና እያደረክ የነበረው ነገር ልክ ነው? ምን እየሆንክ ነው? ምን አደረኩኝ? ለምንድነው ግራም ታጋባል? ምን አደረኩኝ? ምን አደረኩኝ ማለት ምን ማለት ነው? ሄደ እሷ ጋር ምን እያደረክ ነበር? ኦኬ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረኩት። ምንድን ነው ትክክሉ? እጂ ለእሷ መናገር የምፈልገው ነገር ተናግሬ ነው የወጡት። አብርሃም እዚህ ቤት እንደማይመጣ ከእሷ ጋር እንደማይሆን ሁሉም ነገር አስረግጬ ነግሬያት ወጣሁ። አንተ ማነህ? ምንድነው? ማንም አይደለሁም ኤፍሬም ነኝ እኮ። እና እሷ ጋር ሄደ አብርሃም አይመጣም የምታሳየው አክት ምን ሰውስ አሁን ምን እንዲረዳ እዚህ ጋር እንግዲህ ቪዲዮን እንዳያችሁት ብዙ ነገር ስትል ነበረ። ትላንትና የተፈጠረውን ነገር አይተናል። እንዴት ነው ለቤተሰብ የማትጨነቀው? ማለት ይሄ ልጅ እንዴት ነው? እውነት ነው በቃ ቡዜ እዚህ ጋር ስትናገር የነበረው ለቤተሰቧ የምትጨነቅ ሴት ማለት እንደዚህ አይነት እንደ ቡዜ አይነቷ ናት ማለት። ይሄ ሚዲያ እንግዲህ ፕላትፎርሙ በቃ በሁሉም ዘንድ የሚታይ ነው፣ እንደ ዓለም ሰው የሚጠቀመው ነውና እዚህ ጋር እንዴት ነው ከጀርባው ቤተሰቦችን እንኳን ቤተሰብ አለ የሚለው ነገር እንዴት ነው ጭንቅላቱ ላይ ያልፈጠረው? እዚህ ጋር ለቤተሰብ እንደምትጨነቅ ለቤተሰቡ እየተጨነቀች ያለች በቃ ቢያደርግሽ ያለ ሚዲያ ቢያደርግሽ፣ ግን እዚህ ጋር በሚዲያ አውጥቶ የሚያደርገው ነገር ቤተሰቡ ጭምር እንደሚዋረድ ቤተሰቡ ስሙ በከንቱ በዚህ ልጅ ቤተሰቡ ስሙ እየጠፋ እንደሆነ አላወቅም። ማንም ደግሞ ሃይባ ያለው ሰው አልነበረም እዚህ ጋር ማለት ነው። ቪዲዮ ላይ እንደምታዩት እንግዲህ አልገባህንም አንተ ወንድሜ ነህ ወይ ያለችው ነበር ቡዜ። ምንድነው እያደረክ የነበረው? ትናንትና ልጅቷ ቤት ሄደ ምንድነው ስታደርግ የነበረው? ምን እንዲፈጠር ነው እያለችው ብዙ ነገር ስትለው ነበርና እንዴት ነው የወንድሙ ሚስት ቤት ሄዶ እንደዛ የሚያደርግ የሚለው ነገር ቡዜ ራሱ ተጨንቃ ነበረ። ምክንያቱም እዚህ ጋር አንድ ቤተሰብ ናቸው። እዚህ ጋር የሱ ስም ብቻ አይደለም የሚጠፋው የነሱም በመልካም የሚጠሩ ቤተሰቦች በዚህ ልጅ ስም ይሄ ልጅ በሚያደርገው ነገር ስማቸው እየጠፋ እንደሆነ ነው በቃ እዚህ ጋር እየተናገረች ያለችው። ምንድነው አልገባህንም እያለችው ነበርና እዚህ ጋር እኔ ቡዜ አንደኛ ነሽ። ከዚህ በፊትም በቃ አሪፍ ነገር ስታደርግ ነበር ለቤተሰብሽ ሟች የቤተሰብሽ ስም እንዳይጠፋ ብዙ ነገር ስታደርግ የነበረች ሴት አንቺ ነሽና አልገባ በቃ እንደ ወንድሟ ራሱ መሆኑን እስከመጠራጠር በቃ ይሄ ወንድሜ ነው አንተ ወንድሜ ነህ ራሱ እያለችው ነበርና ምንድነው እያደረክ ያለው ነገር ትክክል እንዳልሆነ ቤተሰቡ ሁሉ ያውቃል ማለት ነው። እና ይሄ ልጅ ቤተሰቦቻቸውን እያሰደበ ያለ ልጅ ነው። ኢትዮጵያ ውስጥ እንግዲህ እንደታወቀ ነው ጎረቤት ቡና መጠጫ ነው የሚያደርገው። እና እዚህ ጋር ይሄን ራሱ ስትጠነቀቅ ነበረ በቃ በጣም ስትጠነቀቅ ለቤተሰብ ስትጠነቀቅ የነበረችዋ ሴት ቡዜ ነበረች። በቃ ቡዜ ትክክል ነው እያደረግሽ ነበረው። እና ቀጣዩን ቪዲዮ ደግሞ አይተን እስቲ ሐሳባችንን እንሰጥበታለን። ቪዲዮን ልጋብዛችሁ። ሩታ ደግሞ ሳወራሽ ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው?
እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ እዚህ ጋር እንግዲህ ለሩታም ስትነግራት ነበረ ይሄ ያለፈውን ነገር ለምንድን ነው እንደ አዲስ የምትጀምሩት እንደ አዲስ የምታነሱት ምንድን ነው ችግራችሁ እያለች ነበረና ሩታ እዚህ ጋር የመለሰችው አስገራሚ ነገር አለ ማለት ልጅ ወልዶ ተዘጋ የሚባል ነገር የለም የተዘጋ ፋይል አይደለም ብላ ስትነግራት ነበርና ምንድነው ቆይ ያሰባችሁት እናንተ ይሄ ልጅ ቆይ አግታችሁት ከሆነ ንገሩን ወይም ደግሞ በግድ ደግሞ እንዲናንተ ለሱ አፉናችሁ መናገር ያለባችሁ ሰው አይደላችሁ ይሄ ልጅ ትልቅ ልጅ ነው ወይ ደግሞ በሆነ ነገር ይዛችሁት ከሆነ ግልጹን ነገሩት ምክንያቱም ይሄ ልጅ በቃ ህይወቱም በሰላም ነው እንግዲህ ከዚህ ልጅ ጋር በሰላም ተለያይታችኋል አይደለ እዚህ ጋር ብዙ ትክክል ናት በቃ በሰላም ከተለያያችሁ ለምንድነው ያለፈውን ነገር እንደ አዲስ የምትጀምሩት በቃ በሰላም ከተለያያችሁ እሱም የራሱን ህይወት ደስታውን እየኖረ ነው ለምንድነው የምትበጠብጡት ሩታ ልጅ ወልደን ተዘጋ የሚባል ነገር የለም እዚህ ጋር በጣም ማዳመጥ ያለባችሁ ነገር ልጅ ወልደን ተዘጋ የሚባል ፋይል የለም ተመልሰን አብረን እንሆናለን እንደማለት ነው እና በምንም ይሁን አላቅም በቪዲዮ ይሁን በሆነ በማይሆን ነገር ይሁን አላቅም ብቻ ግን ይሄ ልጅ አስገድደውት ከሶሻል ሚዲያ አርቀውታል ከሄርሜላ አርቀውት ነው ያሉት ለምን እንደሆነ ያው እንግዲህ መጨረሻው እንግዲህ መውጣት አይቀርም እውነት መጨረሻ ላይ መውጣት አይቀርም እና እዚህ ጋር ሩታ ያልሽው ነገር ትክክል አይደለም በቃ እና ቀጣዩን ቪዲዮ ልጋብዛችሁና ተመልሼ ልምጣ ለወንድምህ እንዲህ የሆነውን ውስጥ ለመግባት ተጠያቂ መሆን ነው የምትፈልገው አንተ ምንም እኮ አልገባም ከቀድሞ ሚስቱ ጋርና ከልጁ ጋር መሆን በፈቃዱ አይደለም በፈቃዱ ቢሆን እንኳን በፈቃዱ አይደለም እንዴት እንደዚህ ልትይቻልሽ እኔ ልጁ ሩታ እኮ ጠላቷ አይደለች እኔ ብዙ ነገር አውርተናል ጠላቷ አይደለች እና ሚስቱ እና ሚስቱ ነበረች ነው አሁንም ነች አሁን አይደለች የልጁ እና እንግዲህ ከሆነች ያበቃ ታሪክ ነው አለች አይደል በፊቷ ነው ማወራው ያበቃ ታሪክ ነው እናንተ ግን በግድ ይሁን ነገር የለም ቪዲዮውን እንዳያችሁት ነው ኤፊ እዚህ ጋር ሚስቱን አትስተል ቡዜ ደግሞ ነበረች እንጂ ሚስቱ አይደለችም ብላ ስትነግረው ነበር ይሄ የተዘጋ ፋይል ነው ከዚህ በፊት ከሱ ጋር ህይወት ነበራቸው ወልደዋል በቃ እዚህ ጋር ግን ተለያይቷል አሁን የራሱን ህይወት የጀመረ ልጅ ነው ብላ እዚህ ጋር ስትነግራቸው ነበር ለዛ እናንተ አግታችሁት ነው እንጂ የሚሆነው ይሄ ልጅ አልጠፋም በሰላም አይደለም የጠፋው እኔ ወንድሜ ያውቀዋለሁ ብላ ስትከራከራቸው ነበርና እውነት ነው በቃ ይሄ ልጅ ባይታገት ኖሮ ወጥቶ ቪዲዮ ይሰራ ነበር ወይም ደግሞ ስልክ ያነሳ ነበር እንዲህ ቤተሰቡን አያስጨንቅም በተለይ ቡዜ እንዲህ አትጨነቅም ነበር የሆነ ነገር ባይኖር እና እዚህ ጋር በቃ ወልደዋል እንጂ አንድ ላይ አይደሉም ከዚህ በፊት ባልና ሚስት ነበሩ አሁን ተለያይቷል እሱም የራሱን ህይወት ጀምሯል ለዛ አሁን ሚስቱ አይደለችም ብላ ስትመልስለን ነበርና እዚህ ጋር ኔፊ በቃ በግድ ልጁን በግድ ከሩታ ጋር አብሮ እንዲሆን ሲያደርጉ ነበርና በዚህም ተጠራጥራ ቡዜ እንደታገተና በነሱ እጅ እንዳለ አውቃለች ማለት ነው እዚህ ጋር እንግዲህ ግልጽ ነው በቃ በነሱ እጅ በነሱ ቁጥጥር ስር ውስጥ እንዳለና በነሱ ቤት ውስጥ ታግቶ ይሁን በር ተዘግቶበት ይሁን አይታወቅምና ከጠፋ 4ኛ ቀን ሆኖታል ማለት ነው እና ወደ ሁለተኛችን ጥያቄ ደግሞ ስንመለስ እዚህ ጋር ትልቅ ጥያቄ ጠይቃ ነበር እዚህ ጋር ቡዜ ለሩታ ማለት ነው ትልቅ ጥያቄ ያቀረበችላት ሩታ ግን እዚህ ጋር አንገራገረችበት ምክንያት እኛም አልገባንም ተወጂዋለሽ ወይ ብላ ጠይቃታለች ነበር እሷም እዚህ ጋር አንገራገረች ምክንያቱም ከዚህ በፊት ድሮ ላይ ቢሆኑ አብሮ ቢሆኑ ተወጂዋለሽ ቢባል አው በጣም ሞደው ወይ በቃ ምላሹ አሪፍ ነገር ነው የሚሆነው ግን እዚህ ጋር ግን ተወጂዋለሽ ለሚለው ጥያቄ ማንገራገር ነው እና እዚህ ጋር በቃ እንድንጠራጠር አድርጎናል ማትወጁ ከሆነ ለምንስ እሱ በግድ ካንቺ ጋር እንዲሆን ትፈቅጂለታለሽ ለምን በግዴታ ካንቺ ጋር እንዲሆን ታደርጊያለሽ እና ለዚህ ጥያቄ ስትጠይቃት እንግዲህ ቪዲዮ ላሳያችሁና እናብራራበት ቪዲዮ ነው እዚህ ጋር አብርሽን ግን የምር ተወጇለሽ አይደለም የምር ተወጇለሽ አሁን ቡዜ አይደለም አብርሽን ተወጇለሽ ማይሆንና ተገቢ ያልሆኑ ጥያቄዎችን ጥያቄ ነው የምጠይቅሽ አብርሽን ተወጇለሽ ወይ የምሬን ነው
ምንም ይሄ ሊጠይቅ የሚገባው ጥያቄ ነው ብዬ አላስብም። ትወጂዋለሽ? እና ቪዲዮ ላይ እንዳያችሁት ላቀረበችላት ጥያቄ ማንገራገር ነበር የመረጠችው ማለት ነው። ትወጂያለሽ ለሚለው ጥያቄ እሷ ዝም ብላ ማንገራገር መንተባተብ ነበር ያደረገችውና ቡዜም እዚህ ጋር ምትወጂ ከሆነ ተደስቶ ይኖርበት። ምክንያቱም ሰው የሚወደው ሰው ደስታ ነው እንጂ የሚያስደስተው እዚህ ጋር እንዲያዘን ወይም ደግሞ እንዲጎዳ አይፈቅድማ። እዚህ ጋር እውነት ነው በቃ የግድ የኔ ይሁን ምንም ቢሆን በወዶም የግድ የሱ ደስታ ያስፈልገኝም የራሴ ደስታ ነው ፈልገው ከኔ ጋር ይሁን ይባል ነገር የለም። ሰው የሚወደው ሰው ደስታ ስለሚያስደስት ማለት ነው። እኛም እንግዲህ ያው የታወቀ ነገር ነው። ሰው የሚወደው እኔም የምወደው ሰው የሱን ደስታ እንጂ የሱን ጭንቀት፣ የሱን ሐዘን፣ የሱን የልብ ስብራት አልፈልግም እና እንዲደሰት ፍቀጅለት በቃ የራሱን መንገድ መርጧልና ተደስቶ ይኑር የራሱን ህይወት ይኑር ብላ ስትነግረው ነበር። እና እዚህ ጋር ቡዜ በቃ ትክክለኛ እህት ማለት ትክክለኛ የትልቅ ሰው አይምሮ እንዳላት የተረዳሁት እዚህ ጋር ነው። በቃ ትክክለኛ ጥያቄ ነበር ያቀረበችላት። ትወጂዋለሽ ምትወጂ ከሆነ ደስታውን ይኑርበት ብላ ነግራው ነበርና እዚህ ጋር እንግዲህ ሶስተኛ ጥያቄያችን ደግሞ የሚሆነው እዚህ ጋር ፍቅር ነው ወይስ በቀል የሚለው ነገር ነው። ፍቅር ነው ወይስ በቀል እንዲህ የሚያደርጋቸው? እኛ ያልገባን ነገር ቢኖር ይሄ ነው። በቃ ፍቅር ነው ወይስ በቀል? ቪዲዮን ልጋብዛችሁና ተመልሼ ልምጣ። ማስበው አንቺ ጋር ግን የምር ፍቅር ካለ አንቺ ጋር እልህ ከሌለ ይሄንን አታደርጊም። የበፊቷ ሩታ እንዳልሆንሽ ተደጋግሜ ነግሬሻለሁ። የበፊቷ ሩታ ብትሆን እንዲህ አይደለችም። ምን አይነት ልጅ ነበር? እንዲህ አይደለችም። አንተ ዝም በል። የወንድም ምን እንደምትፈልግ አይገባኝም። የበፊቷ ሩታማ የበፊቷ ሩታ አይደለሽም። አይ ነው አይደለሁም። በቃ ልሆንም አልችልም። ብትሆኝ ግን ጥሩ ነበር። ንጹዋ ምንም ማታውቃ መልካምነቷ የሚገዛው መልስ ታገኙበታላችሁ ብዬ አስባለሁ። ፍቅር ነው ወይስ በቀል የሚለው ነገር እዚህ ጋር እንግዲህ ከዚህ በኋላ የምናወራቸው ስለሱ ጉዳይ ነው። እኛ የበፊቱ ሩታ ነው የፈለገው ብላ ቡዜም በእርግጥ በቃ በፊት ለፊቷ ነግራታለች። እኛ የምንፈልገው አሁንም ድረስ የበፊቷ ሩታ ነው። እኔ አሁን ያለችበት ሩታ በፍቅር ሙድ አይደለም፣ በቃ በቀል ነው ይመስልባት። ምክንያቱም በቃ በቀል ነው እንዲያደርጋትም ያለው የልጁ የአብርሽ ደስታ እየነፈገችው ያለችው ወዳው ወይ አፍቅረው አይደለም፣ በቃ በቀል ነው እንደሚያደርጋት። ቅድም ለጠየቀቻት መልስ ያጣችሁ ለዛ ነው። ትወጂዋለሽ ለሚለው ጥያቄ ማንገራገር እንትን ካለች እዚህ ጋር ፍቅር ሳይሆን በቀል ነው፣ በቃ በቀል ነው እንደዚህ ያደርጋት ያለው እና እኛ የበፊቷ ሩታ ነው የምንፈልገው። ያቺ መልካሟ ያቺ የሰው ደስታ የሚያስደስታት ፍቅር የሆነችዋን ሩታ ነው የምፈልገው እኔ እንጂ ይሄኛው በቀል ነው። ጭንቅላትሽ ውስጥ በቀል ነው የሞላው። ለዛ ይሄን ነገር ታይ በቃ ራስሽን ወደ ራስሽ መልሺ፣ ራስሽን ወደ ድሮ መልሺ ብላን ነግራታለች ማለት ነው። የመጨረሻውን ቪዲዮ ደግሞ አይተን መልሰተንበት እንሄዳለን ማለት ነው። ቪዲዮን ልጋብዛችሁ። የትኛውም ያህል ልፉ፣ የትኛውም ድረሱ፣ የትም ግቡ፣ ፍቅር ያሸንፋል። ይሄንን ወቁ። ትክክለኛ ፍቅር አሸናፊ ነው ሁሌ። ይሄ በማይሆን መንገድ እሱን የሆነ ነገር አርጌ አመጣዋለሁ የሆነ ቀን ይከፋል ይሄ ነገር። ከዛ ጉዳይ ወይ ሆነ ነገር ውስጥ የወጣ ቀን ለእናንተ ከባድ ነው የሚሆነው። እዚህ ጋር እኔ ቡዜን እንዴት እንደምገልጻት አላውቅም። ምን አይነት ቦምብ የሆነ ጥያቄ እንዳቀረበችባቸው እዩ፣ ተመልከቱ። እዚህ ጋር እውነተኛ ፍቅር ተደብቆ አይቀርም፣ አንድ ቀን እውነቱ ይወጣል ብላለች። እንግዲህ እዚህ ጋር በተከታታይ ያየ ነው። እንግዲህ መጀመሪያ ላይ አብርሽ ታግቶ ይሁን ወይስ በፍቃዱ የጠፋውን ነገር አይተናል። ሁለተኛ ላይ ደግሞ ትወጂዋለሽ የሚለው ጥያቄ አይተንበታል፣ መልስም አግኝተበት። ሶስተኛ ደግሞ ፍቅር ነው ወይስ በቀል የሚለውን ነገር አይተናል። አራተኛው ደግሞ እውነተኛ ፍቅር ተደብቆ አይቀርም። በግድ ራሳችሁ ልታደርጉ አትሞክሩ። በግድ ህይወቱን ከኔ ጋር ይምራ አትበሉ። እውነተኛ ፍቅር ተደብቆ አይቀርም። ለዛ ተውት፣ የራሱን ህይወት ይኑር፣ አትገፋፉት። ይሄ ነገር መጨረሻው አያምርም ብላ ስትናገር ነበር እና በእርግጥም አያምርም። እውነተኛ ፍቅር በምንም ሁኔታ ውስጥ አሸናፊና አንደኛ የሚሆነው እውነተኛ ፍቅር ነው። እዚህ ጋር ለበቀል የምታደርጊው ነገር ወይም ደግሞ ሄርሜላን ለመጉዳት ሆን ብለሽ አስበሽ ትጎዳለሽ ብለሽ አስበሽ ከሆነ ተሳስተሻል። ሁለቱም ይፋቀሩ ከሆነ እውነተኛ ፍቅር በማላቸው ካለ አንድ ላይ ማይሆንበት ምክንያት አይኖርም። ምንም አይነት ሌላ ነገር አይኖርም።
ሁለቱ እውነተኛ ፍቅር ባንቺም ይሁን በሄርሜላም ይሁን ባንቺ መሀልም ይሁን እውነተኛ ፍቅር ከሆነ ሁሌም አሸናፊ ነው የሚሆነውና ቤተሰቦቼ ለዛሬ ያቀረብኩት ጥያቄዎች እነዚህ ነበሩና መልሱ እንዳገኛችሁ ተስፋ አደርጋለሁ። ነገ በሌላ ቪዲዮ ተመልሰን እስክንመጣ እናንተም በያላችሁ በሰላማችሁ ይብዛ። ለዚህ ቤት አዲስ ሆናችሁ እንግዲህ ቪዲዮቻችንን ካያችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነገ በሌላ ቪዲዮ በሰፊው እንዲየተወያየን እናወራበታለን ማለት ነው። በያላችሁ በሰላማችሁ ይብዛ። መልካም ቆይታ ያላችሁ። ወዳችኋለሁ። ቻው